የዳይቨርሲቲ ቪዛ 2026 ውጤት ለአመልካቾች ይፋ ሊሆን 20 ቀናት ብቻ ይቀራሉ። ከ20 ቀናት በኋላ ማንኛውም አመልካች ከዚህ በተቀመጠው የዌብሳይት አድራሻ ውጤቱን ቼክ ማድረግ ይችላል። ማንኛውም የዳይቨርሲቲ ቪዛ 2026 አመልካች ውጤቱን ከመመልከቱ በፊት ቅድሚያ እጁ ላይ ሊኖር የሚገባ ነገር አለ። እርሱም እንግዲህ ኮንፈርሜሽን ነምበር ነው። ኮንፈርሜሽን ነምበር እጃችሁ ላይ እስካለ ድረስ በራሳችሁ ያለምንም ወጪ ያለምንም ችግር ያለምንም መምታታት ዳይሬክትሊ ውጤታችሁን ማየት ትችላላችሁ፣ ቼክ ማድረግ ትችላላችሁ። ነገር ግን እንዳጋጣሚ ሆኖ እጃችሁ ላይ ያለው ኮንፈርሜሽን ነምበር ቢጠፋስ? አሁን ምንም አይነት ኮንፈርሜሽን ነምበር እጃችሁ ላይ ባይኖርስ? ምናልባት ኮንፈርሜሽን ነምበሩ እጃችን ላይ ስለሌለ ብቻ አሸናፊዎች ብንሆንስ? ማን ያውቃል? ኮንፈርሜሽን ነምበሩ ስለጠፋ አሸናፊዎች ልንሆን እንችላለን። ስለዚህ የግዴታ ኮንፈርሜሽን ነምበሩ ያስፈልጋችኋል። ይህ ኮንፈርሜሽን ነምበር እጃችሁ ላይ ከሌለ በድጋሜ ያንን ኮንፈርሜሽን ነምበር እንዴት ማግኘት እንደምትችሉ በዚህ ቪዲዮ እንመለከታለን። ይሄንን ቪዲዮ ሁላችንም ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ወደ ዋናው ቪዲዮአችን ስንገባ በቀጥታ ይህንን የዲቪ ውጤት ለመመልከት የግድ ይሄ ዌብሳይት ያስፈልጋችኋል። www.dvprogram.states.gov ይህንን አድራሻ ከታች ከቪዲዮ ዲስክሪፕሽን ላይና ከኮሜንት የመጀመሪያ ቦታ ላይ አስቀምጥላችኋለሁ። በዚህ አድራሻ እየገባችሁ ነው ውጤታችሁን ቼክ የምታደርጉት። ስለዚህ የጠፋባችሁን ኮንፈርሜሽን ነምበር እንዴት ማግኘት እንደምትችሉ ቀጥታ ላሳያችሁ። እዚህ ጋር አንድ ነጥብ ልታስተውሉ ይገባል። ኮንፈርሜሽን ነምበር ቢጠፋባችሁም እንኳ ቀደም ብላችሁ ስትሞሉ የተጠቀማችሁትን ኢሜል ማስታወስ ግድ ነው። በርዝ ዴት፣ በርዝ ይር፣ ላስት ኔም ኦር ሚድል ኔም እነዚህን ታስታውሳላችሁ። ምክንያቱም ብዙውን ጊዜ እንደዚህ አይነት ነገሮችን ስትሞሉ ምናልባትም የልደት ሰርቲፊኬት ወይም ፓስፖርት ልትጠቀሙ ትችላላችሁ። ስለዚህ እሱ ነገር ቢጠፋችሁ ከፓስፖርታችሁ ወይንም ከልደት ሰርቲፊኬታችሁ ልታገኙት ትችላላችሁ። ኢሜል አካውንታችሁን ካስታወሳችሁ የጠፋባችሁን ኮንፈርሜሽን ነምበር ሪጌን ማድረግ ትችላላችሁ። ወደ ፕሮሰሱ እሺ፣ አሁን እዚህ እንደምንመለከተው ዲቪ ፕሮግራም .state.gov ይሄንን ሰርች እናደርገዋለን። በቀጥታ ወደ ዲቪ መመልከቻ ፖርታል ይወስዳችኋል። ዘን ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይልና ወደ ታች ታንኪው ይላል። ቼክ ስታተስ የሚለውን አንድ ጊዜ ትነኩታላችሁ። ኢንትራንት ስታተስ ቼክ ኢንስትራክሽን ይላል። ኮንቲኒው ትሉታላችሁ። አሁን ኢንተር ኢንትራንት ኢንፎርሜሽን የሚል ዳሽቦርድ መጥቶልናል። ዘን አንደኛው ኮንፈርሜሽን ነምበር አስገቡ ይላል። ሁለተኛው ላስት ኔም ኦር ፋሚሊ ኔም አስገቡ ይላል። ይር ኦፍ በርዝ አስገቡ ይላል። አውተንቲኬሽን አስገቡ ይላል። ዘን ሰሚት ነው። ይህንን ስቴፕ የምንጠቀመው ምናልባት ኮንፈርሜሽን ነምበራችን እጃችን ላይ ካለ ነው። ኮንፈርሜሽን ነምበራችን እጃችን ላይ ከሌለ ግን የመጀመሪያውን ስቴፕ ማለፍ ስለማንችል ውጤታችንን በምንም አይነት ሁኔታ ቼክ ልናደርገው አንችልም። ዘን አሁን እዚች ጋር ኮንፈርሜሽን ነምበር የሚለው ጋር ከታች በኩል ፎርጎት ኮንፈርሜሽን ነምበር የሚላለ እሱ ነው አንድ የምንነከው። ይሄ ማለት ኮንፈርሜሽን ነምበራችሁን ረስታችኋል ወይ ነው። ናይስ። አሁን ቬሪፋይ ኢንትራንት ይላል። ቱ ሪትራይቭ ኤ ኮንፈርሜሽን ነምበር ዘ ፕራይሜሪ ኢንትራንት ኢንፎርሜሽን መስት ቢ ቬሪፋይድ ይላል። እዚህ ጋር እንግዲህ ያው ፕራይሜሪ አፕሊካንቱ ነው ብዙውን ጊዜ ሪስፖንሲቢሊቲውን የሚወስደው። ዳይቨርሲቲ ቪዛ ፕሮግራም ይር ይልና ትመርጣላችሁ። 2025 ከሆነ 2025፣ በቀጣይ 2026 ውጤት ሲለቀቅ ግን ይችኛዋ 2026 ትሆናለች። እኛ አሁን እዚህ ጋር 2026 የምትለዋን እንመርጣለን። ተራ ቁጥር 2 ላይ ኔም ይላል። ይሄ የስም ማስገቢያ ቦታ ነው። ምናልባት እንግዲህ የመጀመሪያውንና የሁለተኛውን ስማችሁ አለመጠቀም ትችላላችሁ። ኦንሊ ላስት ኔም ኦር ፋሚሊ ኔም መጠቀም ትችላላችሁ። ሌሎችን ኖ ፋሚሊ ኔም ኖ ሚድል ኔም ብላችሁ ማለፍ ትችላላችሁ። ችግር የለውም። ወደ ታች ወረድትሉና ሶስተኛ ቁጥር ላይ ዴት ኦፍ በርዝ ይላል። ይሄንን የትውልድ ወራችሁን ቀኑንና ዓመተ ምህረቱን ታስገባላችሁ። አሁን ዋናውና ወሳኙ ቦታ ተራ ቁጥር 4 ላይ የተቀመጠው ነው። ኢሜል አድሬስ ይላል። ኢሜል አድሬሳችሁን እዚህ ጋር በትክክል ታስገባላችሁ። ዘን ተራ ቁጥር 5 ላይ ኦተንቲኬሽን ይላል። ይሄንን ከላይ የምታዩትን ካራክተር ወይም ካፕቻ ታስገባላችሁ።
ABJ33D እናንተ ላይ ሌላ ነው የሚሆነው ካፒታሉን በካፒታል ስሞሉን በስሞል ታደርጉና እዚህ ጋር ታስገባላችሁ ዘን ሰሚት ትሉታላችሁ አሁን የሞላችሁትና የሰጣችሁት መረጃ ማች የሚያደርግ ተሆነና ትክክለኛ ኢሜል ካስገባችሁ አውቶማቲካሊ ኮንፈርሜሽን ነምበራችሁን ዲስፕሌይ ያደርግላችኋል your confirmation number ብሎ እዚህ ጋር ያመጣላችኋል ማለት ነው ስለዚህ በዚህ አግባብ ኢሜላችሁን ብቻ በማስተዋወስና ሌሎች የሚፈልጉ መረጃዎችን በመሙላት የጠፋባችሁን confirmation number እንደገና ሪትራይቭ ማግኘት ትችላላችሁ በዚህ ዙሪያ ምናልባት ጥያቄ ካላችሁና ግልጽ ያልሆነላችሁ ሰዎች ካላችሁ እንዲሁም ደግሞ ኮንፈርሜሽን ነምበር ጠፍቶባችሁ ውጤት ለማየት የምትቸገሩ ሰዎች እዚህ ጋር በማስቀምጠው የቴሌግራም አድራሻ ኮሙኒኬት አድርጉኝ እኔም ላግዛችሁ እችላለሁ ሰው እንግዲህ ለሁላችሁም መልካም እድልን ተመኘው ሜይ 2025 ውጤቱ ፐብሊሽ ይሆናል መልካም እድል ባይ